ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የምንከታተለው የሞዴል ኤግዚት ኤግዛም ለሜካኒካል ኢንጂነሪንግ ከመቱ ዩኒቨርሲቲ የተዘጋጁ ጥያቄዎችን መቼ ነው የተዘጋጀው? ሚያዝያ 2015 ኤፕሪል 2023 ከጥያቄ ቁጥር 16 እስከ 30 ጥያቄዎችን በደንብ ለመስራትና ከነማብራሪያው አብረን እንድንሰራ አብራችሁ ቆዩ። ጥያቄ ቁጥር 16 break specific fuel consumption as a function of engine speed and displacement. Which one is correct about above statement? A. Specific fuel consumption decreases as engine speed increases due to the shorter time for heat loss. B. At higher engine speeds, fuel consumption again increases because of high friction losses. C. As compression ratio is increased, fuel consumption decreases due to greater thermal efficiency. D. all are answer. አሁን የተጠየቅነውን ጥያቄ ምንድን ነው የሚለው መሰላችሁ? ቀጥተኛው ስቴትመንቱ መጀመሪያ በደንብ ያስተዋላችሁ ሳትሸወዱ በደንብ እዚህ ጋር አስተውሉ። አሁን ኦፕሽን ኤ ምንድን ነው የሚለው? ስፔሲፊክ ፊውል ኮንሰምፕሽን ዲክሪዝስ as engine speed increases due to the shorter time for heat loss አይደል? እንዴት መሰላችሁ? አንደኛ በሎው ኢንጂን ስፒዱ ደግሞ ምንድን ነው? በኢንጂን በዝቅተኛ ፍጥነቱ ሎው አርፒኤም በሚሽከረከርበት ጊዜ ምንድን ነው? በሲሊንደር ውስጥ ያለው ሙቀት ወደ ሲሊንደር ግድግዳዎች ወደ ኩሊንግ ሲስተሙ ለመባከን ሰፊ ጊዜ የሚያገኝ ይመስላችኋል። ሌላኛው ደግሞ ነዳጁ የፈጠረው ሙቀትን ወደ ወርክ ከመቀየሩ ይልቅ ያባክናል ማለት ነው። በዛ ላይ ደግሞ የኢንጂን ፍጥነቱ ሲጨምር ፒስተኑ በፍጥነት ስለሚንቀሳቀስ ሂት ሎስ በሚኖረው ጊዜ ያጥራል። Because of that, this is the less time for heat transfer to occur. That usually more heat energy is used to do useful work. በዛ ላይ ደግሞ በዚህ ምክንያት ብዙ ሙቀት ወደ ጉልበት የሚቀይርበት በዛ ላይ በብሬክ ስፔሲፊክ ፊውል ኮንሰምፕሽኑ ይቀንሳል ማለት ነው። ቢ ደግሞ ምንድን ነው የሚለው? ኦፕሽን ቢ ደግሞ እንደተለመደው at higher engine speeds fuel consumption again increases because of high friction losses. የኢንጂን ፍጥነቱ ሲጨምር የነዳጅ ብቃቱ ደግሞ መጀመሪያ ቢሻሻልም ምንድን ነው የሚያደርገው? ፍጥነቱ በጣም ሲጨምር ግን ነገሮቹ በጣም ነው የሚለወጡ። እነዚህ ፍጥነቶቹ ነገር የሚለወጡበት አንደኛ መቼ መሰላችሁ? በፍጥነት መሽከርከር ሲመጣ በኢንጂኑ ውስጥ ያለውን ፍሪክሽን በጣም ይጨምራል። በተለይ በፒስተንና በቤሪንግ ፍሪክሽን ደግሞ ቤሪንግ ፍሪክሽን አለ፣ በጣም ይጨምራሉ። በተለይ በፒስተንና በቤሪንግ ፍሪክሽኑ ከፍተኛ ሊሆኑ ይችላል። ኢንጂኑ ይህንን ከፍተኛ ፍሪክሽን ለመሽከርከር ተጨማሪ ነዳጅ ያስፈልገዋል። ስለዚህ በጣም ከፍተኛ ፍጥነት ወይም ሃይ ስፒድ ላይ በብሬክ ስፔሲፊክ ፊውል ኮንሰምፕሽኑ ተመልሶ ይጨምራል ማለት ነው። ሌላኛው ሲ ደግሞ as a compression ratio is increased, fuel consumption decreases due to greater thermal efficiency. ይህ በምን ተለመደው ነው? ይህ በቴርሞዳይናሚክስ ሩል መሰረት ነው። የኢንጂኑ ኮምፕሬሽን ሬሽዮ ከፍ ሲል የኢንጂኑ ሙቀት ብቃት ደግሞ በቴርማል ኤፊሽንሲ አብሮ ይጨምራል። ብቃት በጨመረ ቁጥር ያ ማለት ደግሞ ከተመሳሳይ የነዳጅ መጠን ከፍተኛ ጉልበት ማግኘት ይቻላል ማለት ነው። ስለዚህ ኮምፕሬሽን ሬሽዮ ሲጨምር ለአንድ ዩኒቲ ያለው ጉልበትን የሚፈጀው ነዳጅ በብሬክ ስፔሲፊክ ፊውል ኮንሰምፕሽኑ ይቀንሳል ማለት ነው። ይሄም ትክክል ነው። ሶ እንደተለመደው በዲ ኦል አር አንሰር። ስለዚህ ትክክለኛው መልሱ የሚሆነው the correct answer is D, all are answer። ጥያቄ ቁጥር 17 isooctane is burned with 120% theoretical air in a small 4-cylinder supercharged automobile engine. Choose the best answer based on below combustion reaction where C8H18 plus 15 O2 plus 15 at the bracket of 3.76 N2 with the 8CO2 plus 9H2O plus 15 at the bracket 3.76 N2 plus 2.5 O2 is equivalence ratio. A. The phi is the greater than 1 is running lean because oxygen in exhaust. B. The phi of greater than 1 running rich because carbon monoxide and fuel in exhaust. C.
phi is less than 1 running lean because oxygen in exhaust. D, phi is equals to 1 stoichiometric because maximum energy released from fuel. በአሁኑ በዚች ጋር በተጠየቅነውን መልኩ አንደኛ መቼ መሰላችሁ ቲዮሪቲካል ኤር ምትለዋ ወይም ስቶኪዮሜትሪክ ኤር ደግሞ it is exact amount of air needed to burn the fuel. ቲዮሪቲካል ኤር ማለት እያንዳንዱ ነዳጁን ሙሉ በሙሉ ለማቃጠል የሚያስፈልገው ትክክለኛው የአየር መጠን the amount of air የአየር መጠን is the amount of air ነው ማለት ነው። በ120% ቲዮሪቲካል ኤር ስለሚል ያ ማለት ለቃጠሎ ከሚያስፈልገው በላይ 20% ተጨማሪ አየር ወይም ኤክሰስ ኤር ወደ ኢንጂኑ ገብቷል ማለት ነው። ማወቅ ያለባችሁ አንድ ነገር ልንገራችሁ። በዚህኛዋ በተመለከተ አሁን እዚህ ጋር ቲዮሪቲካል ወይም ስቶኪዮሜትሪክ ኤር የምትለዋ the exact amount of air required to burn the fuel completely with no oxygen left over. በምንም ተአምር በዛ ላይ ደግሞ ነዳጅም ይበዛል። በዛ ላይ ደግሞ ነዳጁን ሙሉ በሙሉ ለማቃጠል የሚያስፈልገው ትክክለኛው the exact ትክክለኛው የአየር መጠን ነው the exact amount of air. 120% theoretical air ደግሞ ምንድን ነው የሚለው this means the engine is supplied with 20% more air than is chemically necessary for complete combustion because there is excess air, not all of the oxygen will be consumed, which is why you see at the products of the reaction that's provided. ለምሳሌ እንደተለመደው 120% theoretical air የሚለው ይሄ ለቃጠሎ ከሚያስፈልገው በላይ በ20% ተጨማሪ አየር ኤክሰስ ኤር ወደ ኢንጂኑ ሲገባ ነው ማለት ነው፣ ወይም ኢንጂኑ ገብቷል ማለት ነው። አሁን እዚህ ጋር እንደምትመለከቱት ኢኩዊቫለንስ ሬሽዮ ኮምፔር የሚያደርጋቸው fuel to air ratio that's compared with the actual fuel to air ratio with the ideal one. The phi which equals to 1 is it is stoichiometric. Phi ከአንድ እኩል ከሆነ it's perfect balance, it's stoichiometric. Phi is greater than 1 ከሆነ rich mixture ነው, excess fuel or insufficient air. Phi is less than 1 lean mixture or excess air ማለት ነው። አሁን እዚች ጋር ስቶኪዮሜትሪክ phi is equals to 1 ስቶኪዮሜትሪክ ከሆነ በነዳጅና በአየር የተመጣጠነ ነው ማለት ነው። ፐርፌክት ባላንስ ናቸው። በፊውል እና በኤር መካከል የተመጣጠነ ባላንስድ የሆነ ማለት ነው። በዛ ላይ ደግሞ phi greater than 1 ሪች ሚክስቸር ከሆነ ሪች ነው ማለት ነው። ሪች ማለት ነዳጅ የበዛበት ማለት ነው። ኤክሰስ ፊውል ነዳጅ የበዛበት ግን አየሩ በቂ አይደለም። phi less than 1 ከሆነ ደግሞ ሊን አየር የበዛበት ማለት ነው። አየር የበዛበት ማለት ኤክሰስ ኤር አየር የበዛበት ነዳጁ ግን በቂ አይደለም ማለት ነው። ሶ ትክክለኛው መልሱ የሚሆነው the correct answer will be C, phi less than 1 running lean because oxygen in the exhaust. An excess of air means the mixture is lean. The mixture is lean. For a lean mixture, the equivalence ratio phi must be less than 1, as the mathematically for 120% air, phi which is equal to 1 over 1.2 is approximately 0.833. በዚህኛው በተመለከተው አንደኛ ነገር ሚክስቸሩ አየር በበዛበት 120% ስለሆነ ፋይ ከአንድ ያነሰ ነው። አየር ስለበዛም ጥቅም ላይ ያልዋለ ኦክሲጂን ኤግዞስት በኩል ይወጣል ማለት ነው። ሶ ትክክለኛው ሲ ነው የሆነው ማለት ነው። ጥያቄ ቁጥር 18 ኤነርጂ ካን ቢ ትራንስፈርድ ቱ ኦር ፍሮም ኤ ሲስተም ኢን ዘ ፎርም ኦፍ ኤ ሂት፣ ቢ ማስ፣ ሲ ወርክ፣ ዲ ኦል ኢ ነን። የተጠየቃችሁት ጥያቄ መጀመሪያ ስለምንድን ነው የሚያወራው? እነዚህ አንደኛ ነገር መጀመሪያ ከሂት እንጀምር። ሂት ስንል መቼ መሰላችሁ? it is the form of energy that happens solely because they have the temperature difference. ሙቀቱ ኪው ስንል ሂት ደግሞ ሙቀቱ ሂት ወይም ሂት ትራንስፈር የምንለው በሲስተሙና በአካባቢው መካከል ያለው የሙቀት መጠን ልዩነት አላቸው። የሙቀት መጠን ቴምፕሬቸር ዲፍረንስ ምክንያት የሚፈጠር
የኃይል ዝውውር ነው። ለምሳሌ ኢንጂን ሲሞቅ ሙቀቱ ወደ አካባቢው ይተላለፋል። ይህ አንዱ የኃይል መተላለፊያ መንገድ ነው ማለት ነው። ይሄ ሂት ነው፣ በሂት ትራንስፈር ጋር ስለሚገናኝ ነው። ማስ ደግሞ ምንድን ነው የሚሰራው? ማስ ግን ይሄ የሚሰራው ለኦፕን ሲስተም ነው። ማንኛውንም ማስ በኢንተርናል ኢነርጂ አለው። ስለዚህ አየር ወይም ነዳጅ ማስ ወደ ሲስተሙ ሲገባ ወይም ሲወጣ አብሮት በውስጡ ያለውን ኃይል ይዞ ስለሚንቀሳቀስ በማስ አማካኝነት ኃይል ይተላለፋል ማለት ነው። ሲ ደግሞ ምንድን ነው የሚያደርገው? ወርክ አሁን ወርክ ኢዝ ዘ ኤነርጂ ትራንስፈር አሶሺየትድ ዊዝ ዘ ፎርስ አክቲንግ ትሩ ኤ ዲስታንስ። ወርክ የምንለው በፎርስና በዲስታንስ በጉልበትና በእንቅስቃሴ አማካኝነት የሚፈጠር የኃይል ዝውውር ነው። ለምሳሌ ፒስተን ሲገፋ ወይም ባውንደሪ ወርክ የምንፈጥርበት በሞተር ዘንግ ሲሽከረከር ሻፍት ወርክ ኃይል ከአንዱ ወደ አንዱ እየተላለፈ ነው። ይህ በሙቀት ልዩነት የሚመጣ ሳይሆን በጉልበት የሚመጣ ነው። በወርክ ማለት ነው፣ በፎርስ መሰረት ማለት ነው፣ በቴምፕሬቸር አይደለም። ስለዚህ በእርግጥ ነው ትክክለኛው መልሱ the correct answer will be D. All. Heat is energy transferred across a boundary due to a temperature difference between the system and its surroundings. Work is energy transferred when a force acts through a distance. Energy can also be transferred by mass flow when matter like steam, air, or water enters or leaves a system. ጥያቄ ቁጥር 19 if all the variables of a stream are independent of time it is said to be in dash A steady flow, B unsteady flow, C uniform flow, D closed flow. አሁን መጀመሪያ ማወቅ ያለብንን ጥያቄው ምንድን ነው የሚለው መሰላችሁ? እያንዳንዱ አንድ ነገር ማስተዋል አለብን። መጀመሪያ ከኦፕሽን ኤ ስቴዲ ፍሎ ምንድን ነው የሚለው ነው። እንግሊሽ ደግሞ በአሁን በዚችኛዋ መሰረት በዚችኛዋ እንግሊሽ ቃላት ኢንዲፔንደንት ምትለዋ አለች። ኢንዲፔንደንት ኦፍ ታይም ምንድን ነው? ኢት ኢዝ ዘ ስፔሲፊክ ዲፊኒሽን ኦፍ ስቴዲ ፍሎ። አሁን ስቴዲ ፍሎስ ምንል መቼ መሰላችሁ? ስቴዲ ፍሎ የምንለው የፈሳሹ ባህሪያት ሊኩዊድ የፈሳሹ ባህሪያት እንደ ፍጥነት፣ ጫናና ሙቀት ከጊዜ ጋር የማይቀያየሩ that's independent with the time ሲሆኑ ነው። ይህ ማለት አሁን የለካነውን የፈሳሽ ፍጥነት እና ከ5 ደቂቃ በኋላ የምንለካው ፍጥነት አንድ አይነት ከሆነ ፍሰቱ በጊዜ ላይ የተመሰረተ አይደለም። they have independent of time ወይም ስቴዲ ነው እንላለን። ስቴዲ ማለት ወይም በጊዜ ሂደት የማይቀያየር ወይም ኮንስታንት። ስቴዲ ማለት የተረጋጋ ወይም ኮንስታንት የሆነ ነው ማለት ነው። ኦፕሽን ቢ ደግሞ አንስቴዲ ፍሎ ይላል። አንስቴዲ ፍሎ ምንድን ነው? ይሄ it is the variable depends on the time። ይህ ስቴዲ ከተቃራኒ ጋር ነው። ስቴዲ አንስቴዲ ሲሆን የፈሳሹ ፍጥነት ወይም ወደ ጫና በየሰከንዱ ይቀያየራል። አንስቴዲ ስለሆነ ለምሳሌ የውሃ ቧንቧ ስትከፍቱ ውሃው መጀመሪያ ቀስ ብሎ ይወጣና በኋላ ይጨምራል። ይህ ሂደት በጊዜ ሂደት ስለሚቀያየር አንስቴዲ ይባላል። ኦፕሽን ሲ ደግሞ ዩኒፎርም ፍሎ እንላለን። ዩኒፎርም ፍሎ ምንድን ነው? ስቴዲ ከሆነ it is about the time። ዩኒፎርም ከሆነ it is about location space። Uniform flow means it is the variable do not change with respect to distance። ብዙ ተማሪዎች ስቴዲ እና ዩኒፎርም የሚለውን ቃላቶቹ በእንግሊዝኛ ቋንቋ ትንሽ ይምታታባቸዋል። ልዩነቱ ምን መሰላችሁ? ስቴዲ ስለምንድን ነው የሚያወራው? ስለ ጊዜ ነው፣ ታይም ነው የሚያወራው። ዩኒፎርም ከሆነ ስለ ስፔስ ወይም ቦታ ሎኬሽን ነው የሚያወራው። ዩኒፎርም ፍሎ ማለት ፈሳሹ ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ፍጥነቱ አይቀይርም ማለት ነው። ጥያቄው ግን ኢንዲፔንደንት ኦፍ ታይም ነው የሚለው። ስለዚህ ከጊዜው ጋር የማይገናኝ ስለሚል መልሱ ዩኒፎርም ሊሆን አይችልም። ትክክለኛው መልሱ የሆነው ኤ ነው፣ ስቴዲ ፍሎ። If all the variables of a stream, such as velocity, pressure, temperature, and density, are independent of time at any given point. ጥያቄ ቁጥር 20 ምንድን ነው የሚለው? A good lubricant should be A.
not change its stats with change in temperature. B, free from corrosive acids. C, remove maximum amount of heat from engine components. D, all are answer. አሁን እዚች ጋር ጥያቄ የምትጠይቁበት መጀመሪያ ጉድ ሉብሪካንት ጥሩ ሉብሪካንት የሚሆነው የትኛው ነው የሚመስላችሁ? አሁን ኦፕሽን ኤ ምንድን ነው የሚለው? not change in its stats with change in temperature. አሁን ይሄ ስለምንድን ነው የሚያወራው? በምንም አይነት ተአምር ከቴምፕሬቸር ጋር ምንም ሊገናኝ አይችልም። ለምን? ይህ የሚያወራው ስለ ቪስኮሲቲ ነው። ቪስኮሲቲ የኦይል አቅም ወይም ወፈር የሆነ ነገር ነው። በተፈጥሮ ኦይል ሙቀት ሲያገኘው ይቀጥናል ወይም ወተሪ ይሆናል ማለት ነው። ሲቀዘቀስ ደግሞ ይወፍራል። ነገር ግን ጥሩ የሚባል ኦይል ሙቀት ቢጨምርም እንኳን አቅሙን ወይም ቪስኮሲቲ ጠብቆ መቆየት አለበት። ሙቀት ሲያገኘው በጣም ከቀጠነ የብረት ክፍሎቹ እንዲላተሙ ያደርጋል። በጣም ከተወፈረ ደግሞ በፍጥነቱ ስለማይዳረስ ኢንጂኑ አይከላከልም። ስለዚህ የሙቀት መጠኑ ሲቀየር ባህሪውን መቀየር የለበትም። ኢት ዳዝ ኖት ቼንጅ። ሌላኛው ደግሞ ቢ ምንድነው? ኦፕሽን ቢ ፍሪ ፍሮም ኮሮሲቭ አሲድስ። አሁን እዚች ጋር የኢንጂን የውስጥ ክፍሎቹ የተሰሩት ከብረታ ብረት ነው። ኦይሉ አሲድ ያለው ከሆነ ወይም ሲቆይ ወይም አሲድነት የሚቀየር ከሆነ የኢንጂኑ ክፍሎችን ኮሮዥን ይፈጥራሉ ማለት ነው። ስለዚህ ጥሩ ኦይል ከዝገትና ከመበላት ነፃ የሆነ ነን ኮሮሲቭ መሆን አለበት። ኦፕሽን ሲ ደግሞ ምንድን ነው የሚለው? ሪሙቭ ማክሲመም አማውንት ኦፍ ሂት ፍሮም ኤንጂን ኮምፖነንትስ። ምንም እንኳን ራዲየተርና ውሃ ኢንጂኑን ቢያቀዘቅዙትም ውሃ ሊደርስባቸው የማይችሉ እንደ ፒስተንና ክራንክ ሻፍት ያሉ የውስጥ ክፍሎች አሉ። ኦይል እንደ ሁለተኛ ማቀዝቀዣ ሆኖ ያገለግላል። እነዚህ የውስጥ ክፍሎች በፍሪክሽን ሲግሉ ኦይሉ ሙቀቱን ወደ ኦይል ፓን በመውሰድ ኢንጂኑን ያቀዘቅዛል ማለት ነው። ሶ እንደተለመደው ትክክለኛው መልሱ የሚሆነው ዲ ነው። A high-quality lubricant is designed to perform several critical roles beyond just making things slippery. For a lubricant used in internal combustion, engines or machinery will be used. ጥያቄ ቁጥር 21 Which of the following is the Kelvin-Planck statement? A. Heat from a cold reservoir cannot be transferred to a hot reservoir without external work. B. Efficiency for a reversible cyclic process can be 1. C. Heat from a hot reservoir can be completely converted into work if process is reversible. D. Efficiency of a heat engine is less than 1. አሁን እዚች ጋር የተጠየቃችሁበትን ጥያቄ መጀመሪያ ኬልቪን ፕላንክ ማለት ምን ማለት ነው ከመመለሳችን በፊት ኬልቪን ፕላንክ ስቴትመንትስ ምንድን ነው ክላሪፋይ የሚያደርገው? ምንድን ነው ስቴት የሚያደርገው? It is impossible for any device that operates on a thermodynamic cycle to receive heat from a single thermal reservoir and produce a net amount of work. በቃ አሁን እዚች ጋር ሲምፕሊ ምንድን ነው የሚለው? ማንኛውንም ኬልቪን ፕላንክ ስቴትመንት የሚለው እንዲህ ነው። አንድ ኢንጂን ሙቀት ተቀብሎ የተቀበለውን ሙቀት ሙሉ በሙሉ ወደ ወርክ መቀየር አይችልም። ያ ማለት ኢንጂኑ የተቀበለውን ሙቀት የተወሰነውን ወደ ወርክ ሲቀይር ግዴታ የተወሰነበት ሙቀት ደግሞ ወደ ውጭ መጣል ወይም ማባከን ሪጀክት መሆን አለበት። That's why this means you cannot turn 100% of the input heat into work. You must reject some waste heat to a colder place. ሲንክ ማድረግ ነው ማለት ነው። የተወሰነ ሙቀት መባከኑ ስለማይቀር የምናገኘው ወርክ ከገባው ሂት ያነሰ ይሆናል። ስለሆነም የኢንጂኑ ብቃት ደግሞ ኤፊሽንሲ ምንጊዜም ከ1 ወይም ከ100% ያነሰ ይሆናል። So option A ምንድን ነው የሚለው? Heat from a colder reservoir cannot be transferred to a hot reservoir without external work ይላል። አሁን ሙቀቱ ከቀዝቃዛ ቦታ ወደ ሙቀታማ ቦታ በራሱ ጊዜ አይሄድም፣ ተጨማሪ ወርክ ያስፈልገዋል የሚለው አባባል ትክክል ቢሆንም ይህ የኬልቪን ፕላንክ ህግ አይደለም። ይህ ህግ ምንድን ነው የተመሰረተው? ከክላውሲዮስ ስቴትመንት ይባላል ማለት ነው። ይህ የሚያብራራው ስለ ሪፍሪጅሬተር አሰራር መሰረት ነው። ከካርኖት ሪፍሪጅሬተር ጋር በተመለከተ ነው።
ቢ ደግሞ efficiency for a reversible cyclic process can be 1 ይላል። ይሄ ደግሞ ስለምንድን ነው የሚያወራው? ቢ ማንኛውንም ሪቨርሲብል ወይም ብቃት ያለው የሚባል ኢንጂን ቢሆንም ኤፊሽንሲው አሁን ኤፊሽንሲው ምን መሰላችሁ? ማንኛውም ሪቨርሲብል ኤፊሽንሲ ያለው የሚባል ኢንጂን ቢሆን ኤፊሽንሲ 1 ወይም ብቃት ኤፊሽንሲ ብቃት 1 ወይም 100% ሊሆን አይችልም። ይህ በተፈጥሮ የማይቻል ነው። ሲ ደግሞ ሙቀት ሙሉ በሙሉ ወደ ወርክ ይቀየራል የሚለው ምርጫ ደግሞ ራሱ የኬልቪን ፕላንክ ሩል ወይም ስቴትመንት ሊሆን አይችልም። የከለከለው ነገር ምንድን ነው? በዚህ ሩል የሚለው የተቀበልነውን ሙቀት ሙሉ በሙሉ ወደ ወርክ መቀየር አይችልም ነው የሚለው። ስለዚህ በእርግጥ ነው ትክክለኛው መልሱ ዲ ነው የሚሆነው። efficiency of a heat engine is less than 1 because the Kelvin Planck statement is a primary way of expressing the second law of thermodynamics. It focuses specifically on the limitations of converting heat into work. ጥያቄ ቁጥር 22 which one of the following equations represents the cyclic process according to the first law of thermodynamics? A. Delta of Q is equals to delta of U plus W. B. Delta of Q minus W is equals to negative delta of U. C. Delta of U is equals to W minus delta of Q. D. Delta of Q is equals to W. አሁን የተጠየቃችሁበትን አሁን እዚህ ጋር መሰረት መጀመሪያ በፈርስት ሎ ኦፍ ቴርሞዳይናሚክስ መሰረት ኢኩዌሽኑ እንዴት ሊያብራራ ይችላል ነው የሚለው። ለምሳሌ በዚችኛዋ መሰረት ኪው የምትለዋ ኪው ኢኳልስ ቱ ዴልታ ዩ ፕላስ ደብሊው ነው የሚለው አደለ የተሰጠው። ኪው ደግሞ ኪው ምንድን ነው የሚወክለው? ሂት አድድ ነው። ማወቅ ያለባችሁ አንድ ነገር ምን መሰላችሁ? ዴልታ ኦፍ ኪው ምንድን ነው ሪፕሬዘንት የሚያደርገው? ሂት አድድ ነው። ዴልታ ኦፍ ዩ ኢንተርናል ኢን ኤነርጂ ቼንጅ፣ ደብሊው ደግሞ ወርክ ደን ነው። ከመጀመራችን በፊት ስለ ሳይክሊክ ፕሮሰሱ ምንድን ነው የሚለው አሁን ሳይክሊክ ፕሮሰስ ምን ማለት ነው? the system starts and specific state goes through that and returns exactly to the initial state. ሳይክሊክ ፕሮሰስ የምንለው ፕሮሰሱ ከጀመረበት ቦታ ተነስቶ ተሽከርክሮ እንደገና ወደ ነበረበት መጀመሪያ ቦታ ሲመለስ ነው። ኢንተርናል ኢነርጂ የሚወሰነው እኛ ባለንበት ስቴት ላይ ነው። ስለዚህ ተሽከርክረን ወደ ነበርንበት ቦታ ከተመለስን ኢንተርናል ኤነርጂው አይቀየርም። በዚህ ምክንያት ለሳይክሊክ ፕሮሰሱ ደግሞ የኢንተርናል ኢነርጂ ለውጡ ደግሞ ዜሮ ነው ማለት ነው። አሁን መጀመሪያ ከአጠቃላይ የጄኔራል ኢኩዌሽኑ ዴልታ ኦፍ ኪው ኢኳልስ ቱ ዴልታ ኦፍ ዩ ፕላስ ደብሊው ሲነሳ ከዛ በኋላ እያንዳንዱ ሳይክሉ በምን መልኩ ሊፈጠር ይችላል? ኦፕሽን ኤ፣ ኦፕሽን ቢ እና ኦፕሽን ሲ ዲስክራይብ የሚያደርገው ኢት ኢዝ ኤ ሲንግል ፕሮሰስ ዌር ኢንተርናል ኤነርጂ ቼንጅስ። ሲንግል ፕሮሰስ ነው። ለምን? አሁን የኦፕሽን ኤ፣ ኦፕሽን ቢ፣ ኦፕሽን ሲ ደግሞ እነዚህ ሶስቱም እነዚህ ሲንግል ፕሮሰስ ናቸው እና በኢንተርናል ኤነርጂ ቼንጅ ይቀየራሉ። ኦፕሽን ዲ ደግሞ ለሳይክሊክ ፕሮሰስ ነው። ምክንያቱም በሳይክል ወቅት የኤነርጂ ለውጡ ደግሞ ዜሮ ስለሚሆን ሙቀቱ ከወርክ ጋር እኩል ይሆናል ማለት ነው። ሶ the correct answer will be D. In a cyclic process, the system starts and ends at the exact same state. Because internal energy is a state function, its value depends only on the current state of the system, not the path taken. ጥያቄ ቁጥር 23 The food compartment of a refrigerator is maintained at 4 degrees Celsius by removing heat from it at rate of 360 km per minute. If the required power input to the refrigerator is 2 kilowatt, determine the coefficient of performance of the refrigerator. A 4, B 3, C 2, D 1. አሁኑ በተለመደው የስችኛዋ ፎርሙላ በምንሰጥበት ወቅት እንዴት እንደምንሰራ አብራችሁ ቆዩ።
አሁን የተሰጠን the given values መቼ መሰላችሁ? ሂት ሪሙቫል ሬት QL እንለዋለን። QL ደግሞ ስንት ነው? 360 ኪሎ ጁል ፐር ሚኒት ነው። ፓወር ኢንፑቱ ደግሞ ደብሊው ኢን እንላለን። ስንት ነው እሱ? 2 ኪሎዋት። ስለዚህ the coefficient of performance ለመፈለግ መጀመሪያ ዲዛየርድ አውትፑቱና የሪኳየርድ ኢንፑቱ የተሰጠውን መፈለግ ነው። የፍሪጅ ሪፍሪጅሬተር ኮፊሽንት ኦፍ ፐርፎርማንስ የምንፈልገው እያንዳንዱ ሪዛልቱ ሲካፈል ለሰጠነው ወርክ ኢንፑቱ ማለት ነው። አሁን እዚች ጋር ኮንቨርት ደ ዩኒትስ ኪሎ ጁል ፐር ሚኒት ቱ ኪሎ ጁል ፐር ሰከንድ። ሚኒትን የነበረውን ወደ ሰከንድን ግዴታ መቀየር አለባቸው። እያንዳንዱ መለኪያዎቹን መመሳሰል አለባቸዋል። the units must match። በዛ ላይ ደግሞ QL የተሰጠውን በኪሎ ጁል ፐር ሚኒት ነው። ነገር ግን ፓወሩ የተሰጠው በኪሎዋት ነው። 1 ኪሎዋት ማለት 1 ኪሎ ጁል ፐር ሰከንድ ነው። ስለዚህ የQLን ወደ ኪሎዋት መቀየር አለብን። 1 ደቂቃ ስንት ሰከንድ ነው የሚሆነው? 60 ሰከንድ አይደል? ስለዚህ QL which is equals to 360 kilojoule divide by 60 second equals to 6 kilojoule per second over second ማለት ነው። 360 ሲካፈል ለ60 ስንት ነው የሚመጣው? ስታካፍሉ 6 ኪሎ ጁል ፐር ሰከንድ ይሆናል ማለት ነው። 6 ኪሎ ጁል ፐር ሰከንድ ማለት ኪሎዋት። 1 ኪሎዋት ማለት 1 ኪሎ ጁል ፐር ሰከንድ ነው። ተመሳሳይ ነው። 6 ኪሎዋት ፐር ሰከንድ ማለት ኪሎ ጁል ፐር ሰከንድ ማለት 6 ኪሎዋት ነው ማለት ነው። አሁን ምንድነው የምናደርገው? ካልኩሌት the coefficient of performance። coefficient of performance ካልኩሌት ለማድረግ QL የተሰጠን ሂት ሪሙቫል ሬት ነው እና WIN ደግሞ ፓወር ኢንፑት ነው። ሂት ሪሙቫል ሬት ተሰጠን ስንት ነው ያገኘ ነው? 6 ኪሎዋት አይደለ? ፓወር ኢንፑቱ ደግሞ 2 ኪሎዋት አይደለ? 6 ለ2 አካፍሉ 3። ትክክለኛ መልሱ the correct answer will be 3። ጥያቄ ቁጥር 24 which one of the following statement is incorrect? A. Entropy is a non-conserved property. B. The entropy of a pure crystalline substance at zero temperature is 0. C. Entropy is associated with energy transfer as work. D. For an internally reversible adiabatic closed system process change of entropy is 0. አሁን የተጠየቅነውን ጥያቄ ትክክለኛው ያልሆነውን የትኛው ነው የሚለው አሁን ኦፕሽን ኤ ቼክ እናድርግ። ኤንትሮፒ ኢዝ a non-conserved property ይላል። ማንኛውም ኤንትሮፒ ኢዝ a non-conserved property ይሄ ደግሞ በሰከንድ ሎ ኦፍ ቴርሞዳይናሚክስ የተቀመጠ ነው። እንደ ኤነርጂ የሚጠበቅ ኮንዘርቭድ ነገር አይደለም። በዛ ላይ ደግሞ በተፈጥሮ ፕሮሰስስ ናቹራል ፕሮሰስስ ደግሞ ሁል ጊዜ አዲስ ኢንትሮፒ ይፈጠራል፣ ጄኔሬትድ የሆነ ነው። ስለዚህ ነን ኮንዘርቭድ የሚለው አባባል ትክክል ነው። ቢ ደግሞ the entropy of a pure crystalline substance at zero temperature is 0 ይላል። ስለዚህ the entropy of a pure crystalline substance የሚለው it is a third law of thermodynamics. Absolute zero Kelvin molecular motion ሲቆም ማለት ነው። አብሶሉት ዜሮ ደግሞ በክሪስታል ሞሊኪውሎችን ለሞሊኩላሮችን እንቅስቃሴ ስለሚቆም ኢንትሮፒው ዲስኦርደር ወይም ዜሮ ይሆናል ማለት ነው። ሶ ይሄ ትክክል ነው። ሌላኛው ደግሞ ኦፕሽን ሲ ኤንትሮፒ is associated with energy transfer as work። ስለዚህ አሁን እዚህ ጋር በቴርሞዳይናሚክስ ህግ መሰረት ኤነርጂ በአንድ ሲስተም የሚያልፈው በሁለት መንገድ ነው፣ በሂትና በወርክ ነዋ። ሂት ትራንስፈር ደግሞ ሙቀት ሲተላለፍ ሁልጊዜ ኢንትሮፒን ይዞ ይተላለፋል። ወርክ ትራንስፈር ደግሞ
ፎርስ ወይም ወርክ ግን ኤንትሮፒው አይሸከምም። የተደራጀ ኃይል ወይም ኦርጋናይዝድ ኤነርጂ ስለሆነ ምንም እንኳን ፍሪክሽን ስራን ወርክ የፍሪክሽን ወርኩ ወደ ሂት በመቀየር ኤንትሮፒ ሊፈጥር ቢችልም ኃይሉ ልክ እንደ ወርክ ከሲስተሙ ሲወጣ ወይም ሲገባ ግን ኤንትሮፒን አያስተላልፍም። ስለዚህ ይሄ አባባሉ ትክክል አይደለም፣ ስቴትመንቱ ልክ አይደለም ማለት ነው። ፎር አን ኢንተርናል ሪቨርሲብል አዲያባቲክ ክሎዝድ ሲስተም ፕሮሰስ ቼንጅ ኦፍ ኤንትሮፒ ኢል ቢ ዚሮ። ያ ማለት አዲያባቲክ ማለት ምንም አይነት ሙቀት ዝውውር ወይም ሂት ትራንስፈር የለም። ሂት ትራንስፈር በምንም ተአምር የለም። ኪው ዜሮ ነው ማለት ነው። ምንም አይነት ኤንትሮፒ አይገባም አይወጣም። ዴር ኢዝ ኖ ኤንትሮፒ ኢንተርስ ኦር ሊቭስ። ሪቨርሲብል ማለት በማንኛውንም ፍሪክሽን ስለሌለ አዲስ ኢንትሮፒ አይፈጠርም። ስለዚህ ኢንትሮፒ ቼንጁ ደግሞ ዜሮ ይሆናል። በዛ ላይ ደግሞ አይዘንትሮፒክ ይፈጥራል ማለት ነው። ሶ ትክክለኛው መልሱ ሲ ነው። ኤንትሮፒ ኢዝ አሶሺየትድ ዊዝ ኤነርጂ ትራንስፈር አዝ ወርክ። In thermodynamics, energy transfer across a boundary occurs via two modes, heat and work. ጥያቄ ቁጥር 25 The maximum useful work out obtainable from a certain heat input in a cyclic heat engine is called the dash. A. Kinetic energy. B. Unavailable energy. C. Electrical energy. D. Available energy. አሁን እዚች ጋር የተጠየቅነውን አሁን እነዚህ መካከል ያላቸው ልዩነት አቬይላብል እና አንአቬይላብል ኤነርጂ ምንድን ነው ልዩነታቸው? መጀመሪያ አቬይላብል ኤነርጂ ስንለው it is the maximum portion of the heat that can be converted into useful work by a reversible engine like a Carnot engine. አቬይላብል ኤነርጂ ስንል ለስራ የሚውለው ያ ማለት ከሰጠነው ሙቀት ወይም ወደ ወርክ መቀየር የሚችለው ከፍተኛ የፎርስ መጠን ወይም የኃይል መጠን ማለት ነው። ምንም እንኳን ኢንጂኑ ፐርፌክት ቢሆን እንኳን ወደ ወርክ መቀየር የሚቻለው ይህንን ክፍል ብቻ ነው። ይሄ አቬይላብል ኤነርጂ ይባላል። whereas unavailable energy is the portion that cannot be converted into work and must be rejected to the cold sink environment. ያ ማለት unavailable energy ወይም የማይጠቅም ወይም ለስራ የማይውል ወይም ለስራ የማይጠቅም የሚያባክን ይህ ደግሞ ለስራ ወደ ወርክ መቀየር የማይችለው እና ግዴታ ወደ አካባቢው ማባከን ያለበት የሙቀት ክፍል ነው። ጥያቄ ወደ ስራ መቀየር የሚችለው ከፍተኛ ኃይል ምን ይባላል? አሁን ማስተዋል አለብን። ኦፕሽን ኤ ኬኔቲክ ኤነርጂ ይላል። ኬኔቲክ ኤነርጂ በቃ እሱ ሲምፕሊ ከሞሽን ጋር የተያያዘ ነው። ዱ ቱ ኤነርጂ ኢትስ ሞሽን የእንቅስቃሴ ኃይል ማለት ነው ኤነርጂ። ኬኔቲክ ኤነርጂ እና ኤሌክትሪክ ኃይል ደግሞ ምን መሰላቸው? ኬኔቲክ ኤነርጂ እና ኤሌክትሪክ ኃይል ያላቸው እነዚህ ለወርክ ወይም ምን ያህል ነው አውትፑት ለውጤት አይነቶች እንጂ አውትፑት ኦፍ አን ኢንጂን ከሙቀት ምንጭ የምናገኘው ከፍተኛ የመስራት አቅም ፖቴንሻል መጠሪያ ስሞች አይደሉም። ኤ እና ሲ እነዚህ በፍጹም አይመጣጠንም። ሌላኛው ደግሞ አንአቬይለብል ምንለው መቼ መሰላቸው? አንአቬይለብል ኤነርጂ ኢት ኢዝ the minimum amount of heat that must be rejected to the surroundings. አንአቬይለብል ኤነርጂ የምንለው ወደ ወርክ መቀየር የማይችለውና መጣል ያለብንን ዝቅተኛው የሙቀት መጠን ነው። ቴምፕሬቸሩ ማለት ነው። መጣል ያለብንና የማይችለውን ዝቅተኛው ቴምፕሬቸር መጠን ማለት ነው። ሙቀት መጠን ቴምፕሬቸር። ይህ የማይጠቅም ኃይል ስለሆነ መልሱ ሊሆን አይችልም። ትክክለኛው መልሱ ዲ ነው። available energy. This is the maximum theoretical portion of the total heat input that can be converted into useful work by perfectly reversible engine like a Carnot refrigerator or engine. It's also frequently referred to as exergy ተብሎ ይጠራል። ጥያቄ ቁጥር 26 Which of the following is not true about fluid mechanics? A. Deforms a fixed amount of or breaks completely when a stress is applied. B. Deforms continuously as long as any shear stress is applied. C.
In case of gases, the viscosity will increase with temperature because of molecular collision increases. D. Pascal's principle states that if an external pressure is applied to a confined fluid, the pressure at every point within the fluid increases by that amount. አሁን የተጠየቅነውን ጥያቄ መጀመሪያ መቼ መሰላችሁ? ትክክለኛው ያልሆነው ነው የሚለው ኖት ትሩ አባውት ፍሉድ ሜካኒክስ ይላል። ከኤ እንጀምር። ኦፕሽን ኤ ምንድን ነው ዲስክራይብ የሚያደርገው? ይህ ስቴትመንት ዲስክራይብ የሚገልጸው የሶሊድ ባህሪን እንጂ የፍሉድን ባህሪ አይደለም። በአንድ ሶሊድ ነገር ላይ ምን አይነት ኃይል ነው የሚፈጥረው? ሺር ስትረስ ሲያርፍበት ቅርጹን የሚቀይረው በተወሰነ መጠን ወይም ፊክስድ አማውንት ብቻ ነው። ከዚያም ይቆማል። ኃይሉ በጣም ከበዛ ደግሞ ይሰበራል። ፈሳሹ ግን ኃይሉ እስካረፈበት ድረስ ቅርጹን መቀየር መፍሰስ አያቆምም። ይሄ ደግሞ it is not true about fluid mechanics ነው የሚለው። ቢ ደግሞ ምንድን ነው የሚለው? አሁን እዚች ጋር deforms continuously as long as any shear stress is applied። ይህ ማለት ይህ ፈሳሽ ወይም ፍሉድ ትክክለኛ ሳይንሳዊ ትርጉም ነው። ፈሳሽ ማለት ማናቸውም አይነት ወይም ኃይል ሺር ስትረስ ሲያርፍበት መጠኑ ትንሽም ቢሆን ያለማቋረጥ ቅርጹን የሚቀይር ወይም የሚፈስ ፍሎው ሲያደርግ ማለት ነው። ሲ ደግሞ in cases of gases the viscosity will increase with temperature because of molecular collision increases። ይህ ደግሞ ስለ ጋዝ ነው። ስለ ጋዝ ባህሪ ትክክለኛ መረጃ ነው። ለሊኩዊድ ከሆነ ሙቀት ሲጨምር ሞሊኪሎቹ ስለሚራራቁ ፈሳሹ ይቀጥናል። በዛ ላይ ደግሞ ቪስኮሲቲው ይቀንሳል። ለጋዝ ደግሞ ምንድን ነው የሚፈጥረው? ጋዙ ከሆነ ሙቀት ሲጨምር ግን የጋዝ ሞሊኪሎቹ በፍጥነት ስለሚንቀሳቀሱ እርስ በእርስ የመጋጨት እድላቸው ይጨምራል። ይህ ግጭት ደግሞ ፍሰቱን ስለሚገታው የጋዝ ቪስኮሲቲው ይጨምራል ማለት ነው። ዲ ደግሞ ስለ ፓስካል ፕሪንሲፕል አለ። ፓስካል ፕሪንሲፕል ደግሞ በአንድ በተዘጋ መያዣ ውስጥ ባለ ፈሳሽ ላይ በአንድ በኩል ጫና ወይም ፕሬሸር ቢፈጠር ያ የተፈጠረው ጫና ሳይቀንስ እኩል ወደ ሁሉ የፈሳሽ እኩል ክፍል ይተላለፋል ማለት ነው። ትክክለኛ መልሱ ኢዝ እንደተለመደው ኤ ነው። deforms a fixed amount or breaks completely when a stress is applied. Solids, when a shear stress tangential force is applied to a solid, it deforms by a specific amount static deformation and stays in that position as long as the force is maintained. If the force exceeds its elastic limit, the solid may break. ጥያቄ ቁጥር 27 ምንድን ነው የሚለው? What did you notice about boundary layer thickness? A. It is defined as the distance y from the surface at which u is equal to 0.99 v. B. The region from the pipe inlet to the point at which the boundary layer merges at the center line. C. The region beyond the entrance region in which the velocity profile is fully developed and remains unchanged. D. Is usually taken to be the distance from the pipe entrance to where the wall shear stress and thus the friction factor reaches within about 2% of the fully developed value. ሌላኛው ደግሞ አሁን እዚች ጋር ጥያቄ ምንድን ነው የሚለው መሰላችሁ? ስለ ባውንደሪ ሌየር ቲክነሱ ምንድን ነው የሚለው። በባውንደሪ ሌየር ቲክነሱ ትክክለኛ ሳይንሳዊ ትርጉም ሲሆን አንድ ፈሳሽ በአንድ ሶሊድ አካል ላይ ሲፈስ ግድግዳውን የነካውን ፈሳሽ ፍጥነቱ 0 ነው። ከግድግዳው የራቅን ስንሄድ ዲስታንስ ዋይ ፍጥነቱ ዩ እየጨመረ ይሄዳል። በዚህ ባውንደሪ ሌየር ውፍረት ተብሎ የሚለካው ከግድግዳው ተነስተን የፈሳሹ ፍጥነት ከዋናው ፍሰት 99% ወይም በ0.99 ጋር እኩል የሚሆንበት ቦታ ድረስ ያለው ርቀት ነው። ቢ ደግሞ ምንድን ነው የሚለው? It's the region of the pipe inlet to the point which boundary merges። ምንድን ነው የሚለው? ይህን ስቴትመንት የሚገልጸው ኢንትራንስ ሪጅን ነው። ኢንትራንስ ሪጅን ምንድን ነው? the region pipe inlet to the point። ይህ የሚባለው ነገር ይህ የሚያሳየው
በቧንቧ ውስጥ ፍሰት እስኪረጋጋ ድረስ ያለው የቧንቧ ርዝመት እንጂ የአንድን ቦታ የባውንድሪ ሌየር ውፍረትን አይደለም። ሲ ደግሞ ምንድን ነው የሚያወራው? it is talk about a fully developed region ሙሉ በሙሉ የዳበረ ፍሰትን ነው የሚያወራው። ይህ በቧንቧ ውስጥ የፍሰቱ ፍጥነት ቅርጽ ወይም ፕሮፋይል የማይቀይርበት ቦታ ነው። ይሄ ደግሞ ልክ አይደለም። ዲ ደግሞ ስለምንድን ነው የሚያወራው? it usually talk about friction factor በዛ ላይ ደግሞ በሃይድሮዳይናሚክ ኢንትሪ ሌንግዝ ደግሞ የሚያሳየው በግድግዳ ላይ ያለውን ፍሪክሽን ሺር ስትረስ እስኪረጋጋ ድረስ ያለውን ርቀት ነው። ሶ ትክክለኛው መልሱም የሆነው ኤ ነው። it is defined as the distance y from the surface at which u is equal to 0.99 v. In fluid mechanics, the thickness of a boundary layer is not a sharp line but a gradually transition. ጥያቄ ቁጥር 28 which of the following is false? A. The head loss represents the additional height that the fluid needs to be raised by a pump in order to overcome the frictional losses in the pipe. B. The required pumping power is not proportional to the length of the pipe and the viscosity of the fluid. C. The velocity profile in fully developed pipe flow is a parabolic in laminar flow but much fuller in turbulent flow. D. Pressure drop due to viscous effects represents an irreversible pressure loss. የተጠየቅነውን ጥያቄ አሁን መጀመሪያ ትክክለኛው ያልሆነውን የትኛው ነው? ኦፕሽን ኤ ምንድን ነው የሚለው? the heat loss represent the additional heat ይላል። ስለዚህ ሂት ሎስ ማለት በፍሪክሽን ምክንያት የባከነ ኃይል ነው። ፓምፑ ፈሳሹን ለመግፋት ትክክለኛው ከፍታ ብቻ ሳይሆን ይህንን በፍሪክሽን የባከነውን ኃይል ወይም የባከነውን ኃይል ሂት ሎስ የሚመጣጠን ተጨማሪ ኃይል ማመንጨት አለበት ይላሉ። ይሄ ስቴትመንት ትክክል ነው። because of what? when to move the fluid the pump must supply equal to the static lift and the height the energy lost to friction. B ደግሞ ምንድን ነው የሚለው? it's the required pumping power is not proportional to the length of the pipe the viscosity. አሁን ችግሩ እዚህ ጋር ምን መሰላችሁ? ከሌንግዝ ጋር ፍሪክሽን መጠን ያለው ከቧንቧው ርዝመት ኤል ጋር ቀጥተኛ ግንኙነት አለው። የቧንቧው ርዝመት እጥፍ ሲሆን ፍሪክሽኑ እጥፍ ይሆናል። ስለዚህ ፓምፑ የሚፈልገውን ፓወር መጨመር አለበት። ሌላኛው ደግሞ ከቪስኮሲቲ ጋር በተለይ በላሚናር ፍሎው ወቅት የፓምፑ ጉልበት ከፈሳሹ የሚወፍር ከሆነ ወይም ቪስኮሲቲ ጋር ቀጥተኛ ግንኙነት አለው። ማርን ለመግፋት ከውሃ የበለጠ ፓወር ያስፈልጋል፣ ጉልበት ያስፈልገናል ማለት ነው። ስለዚህ ምንም አይነት ግንኙነት የለውም ይላል። there is not proportional ስለሚል ይሄ ፎልስ ነው። ሲ ደግሞ the velocity profile in fully developed pipe flow is parabolic in laminar flow but much fuller in turbulent flow. ላሚናር ፍሎው ስንል መቼ መሰላችሁ? እያንዳንዱ ፍሉዱ ፈሳሹ በስርዓት ስለሚፈስ የማህሉ ፍጥነት በጣም ፈጣን እንደ ፓራቦሊክ ሆኖ ቅርጽ ነው የሚያሳየው። ቱርቡለንት ፍሎው ደግሞ ፈሳሹ ስለሚገላበጥና ስለሚቀላቀል የመሃሉ ፍጥነት ይቀራረባል። ስለዚህ ቅርጹ ፉለር ወይም የሞላ ወይም ጠፍጣፋ የሆነ ማለት ነው። ዲ ደግሞ ምንድን ነው የሚለው? ቪስኮሲቲው ምክንያት የሚፈጠረው ፍሪክሽን የፈሳሹ ጫና ወይም ፕሬሸር ወይም ሙቀት ሂት ይቀይረዋል። ይህ ሙቀት አንድ ከተፈጠረ በኋላ ተመልሶ ወደ ፕሬሸር መቀየር አይችልም። ለምን? ይሄ ኢሬቨርሲብል ነው። ሶ the following false will be ትክክለኛው መልሱ ቢ ነው። the required pumping power is not proportional to the length of the pipe and the viscosity of the fluid. In fluid mechanics, the power required to pump a fluid is directly linked to the resistance it encounters. ጥያቄ ቁጥር 29 which one of the following is the term in which the differences between positive displacement machines and turbo machine are given by? A. Modes of action. B. Operation and energy transfer. C. Mechanical efficiency. D. None.
አሁን እዚች ጋር የተጠየቅነውን ጥያቄ መቼ መሰላችሁ? ሞድስ ኦፍ አክሽን የምትለዋ ምን ማለት ነው? ሞድስ ኦፍ አክሽን ማለት የሥራ ባህሪ ወይም የሚለው ቃል የፍሉድ ማሽን ነው። ዋና ዋና ክፍሎችን ለመክፈል የምንጠቀምባቸው ቃላቶቹ አለ። እነዚህ ሁለቱም የምንጠቀምባቸው ቃላቶቹ ፖዘቲቭ ዲስፕሌስመንት ማሽን የሥራ ባህሪ ስታቲክ ወይም የሚሰሩት የተወሰነ መጠን ያለው ፈሳሽ በመያዝና ስኩዊዝ በማድረግ ነው። በዛ ላይ እያንዳንዱ ፎርስ ወይም ኃይል የሚተላለፈው በመጠን ኤነርጂ የሚተላለፈው በመጠን ለውጥ ወይም ቮሊዩም ቼንጅ ነው። ቱርቦ ማሽንስ ደግሞ የሥራ ባህሪያቸው ዳይናሚክ ነው። ፖዚቲቭ ዲስፕሌስመንት ማሽን ከሆነ ስታቲክ ነው። ቱርቦ ማሽንስ ከሆነ ዳይናሚክ ነው። የሥራ ባህሪያቸው ዳይናሚክ ወይም ተንቀሳቃሽ ነው። የሚሰሩት የሚሽከረከር ዘንግ ወይም ሮተር ወይም ብሌድ ፈሳሹን በመምታት ፍጥነቱ ወይም ሞመንተሙን በመቀየር ነው። ሞመንተም ለምሳሌ የውሃ ፓምፕ ወይም ተርባይን። ስለዚህ ሁለቱም ማሽኖች የሚለውን ዋናው ቃል ሞድ ኦፍ አክሽን ነው ማለት ነው። ሌላኛው ደግሞ ኦፕሬሽን ኤንድ ኤነርጂ ትራንስፈር ይላል። ምንም እንኳን ኦፕሬሽን ኤንድ ኤነርጂ ትራንስፈር ልዩነቱ በዝርዝር ቢገለጽም እነዚህ ማሽኖች በሳይንስ የሚከፋፈሉበት ክላሲፋይ የሚደረጉበት ትክክለኛው ቃል ሞድ ኦፍ አክሽን ነው። የአሰራርና የኃይል ዝውውር ልዩነቱ የሚመጣው ከሞድ ኦፍ አክሽን ልዩነት የተነሳ ነው። በእርግጥ ነው እርግጠኛ የምንሆነው ወይ ኦፕሽን ኤ ነው ወይስ ኦፕሽን ቢ ነው መልሱ። ኮሬክሽን ያስፈልገናል። The term mode of action or principle of action is the specific engineering classification used to separate fluid machines, while the term operation and energy transfer covers the broader function distinctions, specifically how the machine handles the fluid, steady versus unsteady operation. ጥያቄ ቁጥር 30 A speed of geometrically similar machines discharging 1 cubic meter per second of water under a head of 1 meter is dash A. Significant speed, B. Machine speed, C. Specific speed, D. Dynamic speed. አሁን እዚች ጋር መጀመሪያ ምንድን ነው የሚለው ጥያቄዎች? ከኦፕሽን ኤ እንጀምር። ሲግኒፊካንት ስፒድ የምንለው መቼ መሰላችሁ? እነዚህ they are not standard technical terms that are not worked with the turbo machinery formulas. ሲግኒፊካንት ወይም ዳይናሚክ ስፒድ ናቸው። እነዚህ በቱርቦ ማሽነሪ ትምህርት ውስጥ ይህንንም በትርጉም የሚወክሉ ቃላቶች አይደሉም። ሌላኛው ደግሞ ማሽን ስፒድ እና ሲግኒፊካንስ ስፒድ ምንድን ናቸው? ሲግኒፊካንት እና ዳይናሚክ ተመሳሳይ ናቸው። ማሽን ግን ምንድን ነው የሚሰራው? ይህ የሚያሳየው ማሽኑ በእውነት እየሰራበት ያለው ፍጥነት እንጂ ወደ ዩኒት ተቀይሮ የሚሰላውን የቲዮሪ ፍጥነት አይደለም። በእርግጥ ነው ስፔሲፊክ ስፒድ ምንድን ነው? it is a standard parameter that's used to characterize turbo machines between pumps and turbines. ስፔሲፊክ ስፒድ የምንለው የተርባይኖችን ወይም የፓምፖችን አይነት ለመለየትና ለማወዳደር ነው። አንድም ፓምፕ ወይም ተርባይን ቅርጹን ሳይቀይር መጠኑን ብናሳየው 1 ሜትር ከፍታ 1 ኪዩቢክ ሜትር 1 ሜትር ኪዩብ በሰከንድ ውሃ እንዲያወጣ ብናደርገው በዚያ ቅጽበት የሚኖረው የመሽከርከር ፍጥነት ስፔሲፊክ ስፒድ ይባላል። ይህ መለኪያ ኢንጂነሮች ለተለያዩ ስራዎች የፓምፕ አይነቶች በሴንትሪፊጋል ፎርስ በአክሲያል ፎርስ ተስማሚ እንደሆነ ለመምረጥ ይረዳቸዋል። ትክክለኛው መልሱ ሲ ነው። ስፔሲፊክ ስፒድ is a fundamental concept used in turbo machinery pumps and turbines to classify them based on their performance and shape regardless of their actual size. ውድ የአገሬ ልጆች ከጥያቄ ቁጥር 16 እስከ 30 ስለጨረስን ይቀጥላል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩልኝ።